ሰማይ ኦኬ ቻናል ጋይስ ተዋበች ቪዲዮ አብርታለች። ጨለማ ነው፣ ስለዚህ ነቅያታለሁ። በቃ ሌላ ሰው እንዳታስገቡ እሺ። 5 ሰው ጭራሽ እንደውም 6 ሰው ነው የገባው። ግን ካላስ ኢትስ ኦኬ እሺ። 6 ኢትስ ኦኬ እሺ። ሰላም የበቀደሙ መስፈርትሽላ የእሑድ ዕለታውን ላንብብልሽና የቀየርሽው ነገር ካለ ትነግሪኛለሽ። እሺ እሺ። ሰኞ እሑድ ዕለት ያስመዘገብሽው በእምነቱ ኦርቶዶክስ ኔትወርክ ሚዩት ያላረገ ሰው አለ? ወንድሜ አልባሮ ሚዩት አላረክም። ወንድም አለ ሚዩት አርግ ፕሊስ። አዎ እሺ። ሚዩት አርጋለች፣ ሚዩት አርጋለች። ሚዩት ኦኬ። አዎ በእምነቱ ፕሮቴስታንት እምነት ተከታይ የሆነ ነው ያልሽው፣ ትክክል ነኝ? እሺ እንዲህ ብቻ ባንገትሽ ብቻ እንዲህ ካልሽኝ ይበቃኛል። ሚዩት አርጊ። እንትንሽ ትክክል አይደለም፣ ያስተጋባል። እንዲህ ብቻ በይኝሽማ። እሺ በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ ነበር ያልሽው። የተቀየረ ነገር አለ? ኦኬ አብሪ። የተቀየረ ነገር ካለ አልተቀየረም። እሺ እሺ። ምንም አይነት ሱስ የሌለበት ምንም አይነት ሱስ የሌለበት ተቀይሯል። አሁን ሱስ ያለበት ይሁን? እሺ አልቀየርሽም። እሺ አውሮፓ የሚኖር በቃ አንዳንድ ማነው? እናቴ ዋርኒንግ እንዳታሰጭን መክሊት ወደዛ ራቅ በይ ማሬ። ጡትሽ እየታየ ነው። ዋርኒንግ እንዳታሰጭን ፕሊዝ። ቴንክ ዩ። እሺ ማሬ ሰላም። ምንድን ነው የምታሳየን? ሰላም ግድግዳና ጣራ ነው እንዲህ። ለምን አታስቀምጪውም ስልክሽን አንድ ቦታ? እናቴ አውሮፓ የሚኖር ነበር ያልሽው እሑድ ዕለት። አዎ እሺ። ጸይም እና ረጅም ነበር ያልሽው። በቃ አልተቀየረም። ታያት ባታምብም ችግር የለውም። አልተቀየረም፣ ሙሉ አልተቀየረም ማለት ነው። በቃ እሺ። ፕሮቴስታንት የዛሬው ላይ ገለብጣሉ። ያ ያለፈ ነው። ፕሮቴስታንት እድሜው ከ35 እስከ 40 ምንም አይነት ሱስ የሌለበት ምንም አይነት ሱስ። እሺ አውሮፓ የሚኖር የመጨረሻውን ስሙማ በማየሞት ቆይ እነግራቸዋለሁ። አንድ እየጻፍኩ ነው። ጸይም ረጅም ስራ ያለው ሴት የማያውቅ ነበር ያልሽው። ሰላም እማዬ ትሙት እነቅልሻለሁ። መንቀል ብቻ አይደለም ብሎክ አደርግሻለሁ። ከዚህ በኋላ ግድግዳና ጣራ ብታሳየን እንዲህ ፊት ለፊት ቆፍጠን ብለሽ ትዳር ፈልገሽ ነው የመጣሽው። ምንድን ነው የሚያሽኮረመመሽ? እሺ ስራ ያለው እና ሴት የማያውቅ ነው ያልሽው እኮ አይደል? እሑድ ዕለት ሴት የማያውቅ ማለት ድንግል። አዎ ማሪ እራስሽ ድንግል ነሽ? አዎ እንግዲህ እሺ ሴት የማያውቅ ሴት የማያውቅ ብላለች። ሰላም ኮዷ 08 ነበረች እሑድ ዕለት ኮዷ። ዛሬ ኮዷ 01 ነው። ስለዚህ የሰላምን መስፈርት አነብላችኋለሁ። የአምስቱን መዝግብ ቢጨርስ ማች የምታደርጉ ሰዎች ኮዳቸውን ገብታችሁ ፎሎ ተደራርጋችሁ ትጠባበሳላችሁ ማለት ነው። እናመሰግናለን። አሁን ሚዩት አድርጊና ሰላም ወደ መክሊት ሄዳለሁ። ሚዩት አድርገሽ ጠብቂ እሺ። እሺ ከሰላም ቀጥሎ የገባችሁ መክሊት ናት አይደል? እንደዚህ ነው ቅደም ተከተሉ። እሺ እህቴ እንኳን በጣም ተጠጋሽ ውዴ ወደ ካሜራው። አዎ በቃ አይ ኔትወርክሽ ነበር። ኦኬ ነሽ አሁን? ጥሩ ነው እንዳትጠጊ። እንደዛ ጥሩ ነው። እንኳን ደህና መጣሽ መክሊት እህቴ። እንኳን ደህና ቆየሽ አቡ።
እሺ እሺ ማሪ መስፈርት የሚጀምረው ከእምነቱ ነው። የምን እምነት ተከታይ ይሁን? ኦርቶዶክስ። ኦርቶዶክስ ኦኬ። ኦርቶዶክስ። እድሜው ከ35 እስከ 40። ከ35 እስከ 40። እሺ የት ሀገር የሚኖር? ከኢትዮጵያ ውጪ ኢማራት ማይኖር። ከኢትዮጵያና ከዱባይ ውጪ የትም ሀገር የሚኖር? አዎ። እሺ ከኢትዮና ከዱባይ ውጪ። እሺ መልኩ ጸይም፣ ቀይ፣ ጥቁር ማንኛውም ይሁን ያው ፈጣሪ የሰራው አይደል? አዎ። እሺ ኤኒ ከለር። ቁመቱ አጭር፣ ረጅም፣ መካከለኛ? መካከለኛ። መካከለኛ። ስራ ቢኖረው ስራ ያለው አዎ፣ ስራ ያለው። እሺ አግብቶ የፈታ? አግብቶ የፈታ ልጅ ቢኖረው ያው፣ ምክንያቱም እኔም አንድ ልጅ አለኝ። ኦኬ አግብቶ የፈታ ቢሆን ችግር የለውም፣ ልጅም ቢኖረው ችግር የለውም። እሺ እስከ ስንት ልጅ ድረስ ትቀበይዋለሽ? አንድ ልጅ። ኦኬ ለምሳሌ መስፈርትሽን እንዳለ አሟልቶ ግን 2 ወይ 3 ልጆች ቢኖሩት አትቀበዩ? አይ ከአንድ ልጅ በላይ ይከብዳል። ከአንቺ እኩል አንቺም አንድ ልጅ ነው ያለሽ፣ እሱም ከአንድ ልጅ በላይ አትቀበዩ? አዎ። ኦኬ ልጅ አንድ ብቻ አንድ ልጅ ብቻ ያለው ብዬ ጽፌያለሁ። መክሊት ኮድሽ 02 ነው። ሁሉንም መዝግቤ እዚህ ጋር ያሉትን ስጨርስ በትልቁ አረግሽና መስፈርትሽን አንብቤ ኮድሽን እሰጣለሁ። ያንቺን መስፈርት የሚያሟላ ሰው ማች የሚያደርግ ሰው ኮድሽን ጽፎ ይገባል ማለት ነው። እሺ እሺ አቡ። እሺ ተረኛ ሰክሰስ እንኳን ደህና መጣክ። ሰክሰስን እምድረዋለሁ ዛሬ። እኔ ማሪ DOMMA እኮ ነው ዳኮነ DE ነበረ ማድረግ የነበረብሽ። አስተካኪው። እሺ DE አርጊው ኦን አትፈታሽ። ደማ ብለሽ ያዥ። እሺ እኔ ደማ ብዬ ይዘልሻለሁ፣ ግን የተጻፈው ዶማስ DA ነው እንዴ? ኦ የለም እኮ ሀቢዬ DA ነው DA። ሶሪ ነይ ኦ ሆና ነው የምትታየኝ ለኔ። ሶሪ DAMMA ዳማ። ኦኬ ሶሪ ለኔ ዲ ከዲ ቀጥላ ያለችዋ ኤ ኦ ሆና ነው የታየችኝ ለኔ። ሶሪ እሺ ከኔ ነው። ምን ማለት ነው የስምሽ ትርጉም? ዳማ ምንድነው? እሺ ምንድነው ትርጉሙ? ዳማ ማለት በአማርኛ ማር ማለት ነው። በኦሮምኛ ደግሞ ደማ ማለት ማር ማለት ነው። ዋው በጣም ያምራል ስምሽ ደማዬ። አንቺ በጣም ታምሪያለሽ። ዲምፕል አለሽ። አመሰግናለሁ። ያንቺም ምልክት የቆንጅና ምልክት ዲምፕል። እሺ እናቴ። እሺ ዳማዬ መስፈርት ቴንክ ዩ። ከሃይማኖት ነው። የምን እምነት ተከታይ ይሁን? እኔ እምነቴ ኦርቶዶክስ ነው። እኔ የምፈልገውም ኦርቶዶክስ ማለት ነው። እሺ ቆይ ልጻፍ። ኦርቶዶክስ እድሜው ከ30 እስከ 35 ከ30 እስከ 35 የት ሀገር የሚኖር? የት ሀገር የሚኖር ግን ስግደትን ያወቀ ስግደትን የሚያውቅ ማለት ነው። ኢትዮጵያም ካለ ስግደትን አውቆ ስግደት ማለት ስደት ነው። ስግደትን የሚያውቅ ማለት ነው። ኦኬ ስለዚህ የትም ቢኖር ግን ስደትን የቀመሰ ከሀገር ውጭ ወጥቶ ተመልሶ እና የራሱ ስራ ያለው። አዎ እሺ የትም ይኖር ግን ስደትን የሚያውቅ የትም ይኖር ግን ስደትን የቀመሰ። ኦኬ መልኩ ጸይም፣ ቀይ፣ ጥቁር? መልኩ ቾኮሌት ከለር ነው። ጸይም ማለት ነው። ጸይም ማለት ነው። ቾኮሌት ከለር ማለት ጸይም አይደል?
ጸይም ቁመቱ ረጅም፣ አጭር፣ መካከለኛ? ቁመቱ እኔ ረጅም ስለሆንኩ ረጅም እንዳንቺ። እሱም በረዝም ጥሩ ነው። አንቺ ስንት ነሽ? ሜትር ስንት ነሽ? ሜትር ከስንት ነሽ? ሜትር ከ68 ምናምን ሆናለሁ። ኦኬ፣ ስለዚህ እሱ ሜትር ከ80 ቢሆን አሪፍ ነው። ረጅም እስከ ሜትር ከ80 ድረስ። ኦኬ፣ እሺ። ስራ ያለው ብለሻል። ላይክ ለምሳሌ ኢትዮጵያ ውስጥ ቢኖር ይሄ ሰው ተቀጣሪ ቢሆን፣ በቀደም አንድ ወንድማችን ገብቶ እዚህ ሁሉንም መስፈርቷን አሟልቶ ደሞዙ 6000 ስለሆነ እኔ የ6000 ደሞዝተኛ አልፈልግም ሶሪ ብለዋለች። እና ተቀጥሮ የሚሰራ የግል ስራ ያለው የቱን ትመርጫለሽ? የግል ስራ ያለ የግል ስራ ያለ የግል ስራ ያለ። እሺ፣ አግብቶ የፈታ ይስማማሻል? ያላገባ አልፈልግም። አግብቶ ማያቅ ማለት ነው። አግብቶ ማያቅ ያገባ ልጅም የሌለ። እሺ፣ ሳያገባ ያላገባ ብለሻል። ያላገባ ብየዋለሁ እዚህ ጋር። ሳያገባ ግን ከፍቅረኛው የወለደ ቢሆንስ? ከዛ ተለያዩ፣ ወልዶ ተለያዩ። ኦኬ፣ አልፈልግም። ኦኬ፣ እሺ። ኦኬ፣ የዳማ ኮድ 03 ነው። እነሱ ሁሉንም መዝግቤ ሲጨርስ ባለው አንድ ቦታ ላይ ግጣምሽ ይገባል ማለት ነው። ተረኛ ሰላም አስመዝግባለች፣ ዳማ አስመዝግባለች፣ መክሊት አስመዝግባለች። ተረኛ ሆቢ ናት። ሆቢ ሌዲስ ፈርስት በሚለው ነው። አንተ እንኳን ቀድመሃት ብትገባ ለሴቶች ቅድሚያ እንሰጣለን። ሰላም እንዴት ነሽ? አለሁልሽ ማሬ። ሰላም ነው። ኔትወርክ ቆይቶ ነው የሚደርሳት ድምጽ። መስቀል እኔ ለጓደኛዬ ነበረ። አይቻልም ለጓደኛ ራሱ ባለቤቱ ካልመጣ ለመሰለሽ እንደዚህ አይነት ነገር እናስተናግድ ነበር። ለጓደኛ የሚል ነገር በኋላ ችግር መጥቷል። ምንድነው አንዱ ገብቶ ለወንድሜ ነው ብሎ እዚህ ጋር እሱ ቪዲዮ አብርቶ ወንድምየውን ሳናይ እሱን አምነን አጣብሻቸው ከሄዱ በኋላ ግን በውስጥ ለራሴ ነው አለ። ስለዚህ አንድ ሰው ለራሴ ነው ብሎ ፊት ለፊት የመቅረብ አቅም ሞራል ከሌለው ለትዳር ብቁ አይደለም። ስለዚህ ለራስሽ ከሆነ ለራስሽ ፊት ለፊት ወጥተሽ የማለት አቅሙ ከሌለሽ ለትዳር ብቁ አይደለሽ። ምን ሆኔ ባለ ትዳር ነኝ፣ ልጅ እናት ነኝ። ያረፋው ኦኬ። ስለዚህ ለጓደኛዬ ነው ባለ ጓደኛሽ ምን ትምሰል ምን አትምሰል ማን ትሁን ምን ትሁን በምን እናውቃለን? ጓደኛሽ ባለ ትዳር ሆና ቢሆንስ አንቺን የላከችሽ በምን እናውቃለን? አናውቅም። እኔ ቪዲዮ ካልተከፈተ ማላገናኝበት ትልቁ ምክንያቴ ባለትዳር እንዳይማግጥ ነው። ስለዚህ ጓደኛሽ ቦይፍሬንድ ኖሯት ቦይፍሬንዷ እንዳያያት አንቺን ልካ እዚህ ጋር የምትፈልገውን ከወሰደች በኋላ አነጻጽራ ያንን አባራ ከዚህ ጋር ልትቀጥል ቢሆንስ እኛ ምን እናውቃለን? ምን እናውቃለን? አናውቅም። ስለዚህ ሰውየው በራሱ ካልመጣ ከማን ነው የሚቆራረጠው? ከኔ ነው ስለማትጠቀም ነው ቲክቶክ። አዎ ትጠቀማ። ትዳርም ፈልጎ ቲክቶክም ሳይጠቀሙ አይሆንም ማሬ። ቲክቶክ አካውንት ትክክለታ ትክፈት። 1000 ፎሎ አድርገን 1000 እናስገባላታለን። ቪዲዮ አብርታ በስነስርዓት ትዳሯን እራሷ ትፈልጋለች እንጂ ትዳር በሰው አይሆንም። ሚዩት ነክ ወንድሜ፣ የድምፅ እንትኑን ክፈተው። ሰላም ነው፣ እንዴት ነሽ? ደህና ነኝ። ሰላም ነው ወንድሜ? አለን አለን አለን። እሺ የትዳር መስፈርትክ ምንድን ነው? ከእምነት ነው የምንጀምረው። የምን እምነት ተከታይ ትሁን የትዳር አጋር? የኦርቶዶክስ። ኦርቶዶክስ። እሺ እድሜዋ ከ26 ጀምሮ ከ26 እስከ 30 እስከ 35 ምናምን ችግር የለውም። ከ26 እስከ 35 እሺ። የት ሀገር የምትኖር?
ከኢትዮጵያ ውጭ ሆነሽ አፍሪካ ሀገር ቢሆንም ችግር የለው። ከሀገር ውጪ እሺ ወንድሜ፣ እኔ ማንኛውም ከሀገር ውጪ ለሚል ወንድም ሆነ ሴት ምክንያት እጠይቃለሁ። ምክንያቱም እዚህ ትዳር ፈልገው እዚህ ጋር የሚመጡ ሰዎች እያዩ የእናንተን መስፈርት አዳምጠው ከላይ ሆነው መስፈርቱን የሚያሟሉትን ሰው ሲያውቁ እዚህ ጋር ጽፈው አስገብቻቸው ነው ማገናኛችሁ። ስለዚህ እነዚህ ሰዎች ጭንቅላት ውስጥ ጥያቄ ይፈጥራል። እኔም ጭንቅላት ውስጥ ምንድነው ከሀገር ውጪ ስትሉ ምክንያታችሁ ምንድን ነው? ለምሳሌ አንተ ምክንያትህ ከኢትዮጵያ ከሀገር ውጪ እንድትሆን የመረጥክበት ምክንያት ምንድን ነው? ታስረዳን ትችላለህ? እኔ በቅርቡ ስለምወጣ ነው። ኦኬ፣ ወዴት ነው የምትሄደው አንተ በቅርቡ? ማለት ወደ አረብ ሀገር፣ ወደ አፍሪካ ሀገር፣ ወዴት? እኔ ወደ አፍሪካ ሀገር ሞሮኮ። ኦኬ፣ ስለዚህ ከሀገር ውጪ ልትሆን የፈለግከው አንተ ወደዛ ስለምትሄድ ነው። ኦኬ፣ ጥሩ። እሺ፣ መልኩ አስጠይም፣ ቀይ፣ ጥቁር? መልክ ችግር የለውም። ምንም ጥቁርም ብትሆን ጸይምም ብትሆን ቀይም ብትሆን ችግር የለውም። ያው ብቻ ጸጉሯ አሪፍ ይሁን። ዋናው ጸጉሯ ነው። እሺ፣ ያው ጸጉሯ ማለት የሂውማን ሄር ወጪ ካሁኑ ያሳስብሃል? ጸጣለህ? አይ የሴት ልጅ ውበቷ ጸጉሯ ነው ብዬ ነው እንጂ እሱ ድሮ ነበረ። አሁን የሴት ልጅ ውበቷ ሂውማን ሄሯ ነው። እሺ ቁመቷስ? አጭር፣ ረጅም፣ መካከለኛ? አይ ችግር የለውም ብቻ የትዳር ሰው ትሁን። ኦኬ፣ አንተ ምን አይነት ትመጭካለች? ረጅም፣ አጭር፣ መካከለኛ ስትስለው ራስክ? እኔ ልባም ሴት፣ በቃ ልባም ብቻ ትሁን። ልብ ብቻ ይኖራት። ያው ልብ ብቻ ይኖራት። እሺ፣ ስራ ቢኖራትም ባይኖራትም ትቀበላታለህ? ስራ ይኖራት። ስራ ግድ ነው። እሺ፣ አግብታ የፈታች ብትሆን ትቀበላታለህ? ችግር የለውም። ኦኬ፣ ልጅ ቢኖራት ትቀበላታለህ? አዎ። ኦኬ፣ አዎ። ለምን ቸኮልክ? ስትታይ ልጅ ትመስላለህ። ቶሎ አግብታ ቶሎ ለምን ትወልዳለህ? አይ ልጅ በልጅነት ነው። ቤተሰብ ፉል እንዲሆን እፈልጋለሁ። እኔ ቤተሰብ የለኝም። ኦኬ፣ እሺ። ስለዚህ እሷ አግብታ የፈታች ብትሆን ችግር የለውም ብለሃል። አንተ አግብተህ ፈታሃል? አረ እሺ፣ ልጅስ አለህ? የለኝም። እሺ፣ እኔ ድንግል ነኝ፣ ገና ድንግል ነኝ። ወይኔ ታዲያ ለምን ከሰላም ጋር የሰላም መስፈርት ምንድነው? አንተ ኦርቶዶክስ ነህ፣ እሷ ፕሮቴስታንት ናት። ሃይማኖታችሁ ብቻ ተለያየ እንጂ ሰላምም ድንግል ነበረች። ድንግል ነበር እሷ የምትፈልገው፣ ግን ያው ሃይማኖታችሁ ይለያያል። በዛ ላይ እድሜ አንተ ልጅ ነህ፣ እሷ ከ35 እስከ 40 ነው የምትፈልገው። በሰል ያለ ነው የምትፈልገው እሷ። እሺ፣ ልጅ ቢኖራት አክሰፕት ታደርጋታለህ? አዎ ችግር የለውም። ልጅ በጣም ነው የምወደው። የሰውም ልጅ ትወዳለህ? አዎ አንድ ልጅ ምናምን ከሆነ እስከ አንድ ልጅ፣ 2 ልጅም ይሁን ችግር የለውም። እኔ ልጅ እወዳለሁ። አግብቼም ቶሎ ነው መውለድ የምፈልገው። ግራ ገባኝ እኮ ወንድሜ። ሁሉን ነገር ችግር የለውም አልክ። መልኳ ችግር የለውም፣ ቁመቷ ችግር የለውም፣ አግብታ የፈታች ችግር የለውም፣ አግብታ ትፍታ፣ ልጆች ችግር የለውም እስከ 2 እንዴ ሁሉም ችግር የለውም ሆነብኝ። ሲሪየስ ከሆንክ የራስህ የሆነ መደበኛ መስፈርት ሊኖርክ ይገባል። ሲሪየስ ትዳር ፈላጊ ከሆንክ። እኔ እኮ አልኩሽ በቃ እኔ የምፈልገው ልባም ሴት ነው። በመልክ ምናምን ሳይሆን በቃ ለትዳር ያላት አመለካከቷ፣ ፈሪያ እግዚአብሔር ያላት በጣም ጥሩ ሴት። እሺ፣ ስምክ ማን ነው የሚለው? አልባሮ። ስንት ዓመትክ ነው ወንድም አለም? እድሜክ? እኔ 25። ኦኬ፣ አንተ 25 ዓመትክ ነው። ያንተ መስፈርት ሁሉ የምታሟላ የ35 ዓመት ሴት ብትመጣስ? አሁን ለምሳሌ አንተ መስፈርት ላይ ያስቀመጥከው በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 35 የሆነ ከሀገር ውጭ የምትኖር ከለሯ ምንም ቢሆን ችግር የለብኝም፣ መልኳ ምንም ቢሆን ችግር የለብኝም፣ ግን ፀጉር ብቻ ይኑራት፣ ቁመቷ ችግር የለውም፣ ዋናው ልባም ብቻ ትሁን፣ ስራ ግን ሊኖራት ግድ ነው፣ አግብታ የፈታችን ብትሆን ችግር የለውም፣ ልጅም እስከ 2 ቢኖራት ችግር የለውም አልክ። ይህን ሁሉ ነገር ካልክ
እንዴት ገና 25 ዓመት ሆኖ የ35 ዓመት ሴት ብትመጣ ተቀብለህ ለመኖር ምን አነሳሳህ? ይኸውልሽ አልኩሽ እኔ አንደኛ ፋሚሊ የሚባል የለም ቶሎ የምትወልድ ሴት ነው የምፈልገው። ገባሻ? ልጅ እንዲኖረኝ በጣም ብዙ ልጅ እንዲኖረኝ ይፈልጋለሁ። ላይክ ደግሞ እሷ ጋር ከሆንኩ የእሷ ልጅ ማለት የኔ ልጅ ነው። አብረን ከሆነ አብረን እንወልዳለን። የኔ ልጅ ማለት የእሷ ነው፣ የእሷ ልጅ ማለት ደግሞ የኔ ነው። ስለዚህ ልጅ ደግሞ ጸጋ ነው። ያ ልጅ ጸጋ ነው። ትክክል ነህ። እዚህ ቤት ገብታችሁ ትዳር ስትፈልጉ እና እኔ መስፈርታችሁን ስመዘግብ ላይቭ ሪከርዱ ይቀመጣል እኔ ጋ ዘላለም። ከዛ እኔ አገናኝቻችሁ ተጋብታችሁ መእታችሁ እዚህ ያላችሁትን ነገር ብትክዱ ለዛች ሴት እኔ ላይቭ ሪከርዱን ቪዲዮን አውጥቼ እሰጣታለሁ። ፖስታ ህዝቡ እንዲፈርድላት ማለት ነው። ስለዚህ እንዳትቀልዱ፣ ሲሪየስ ነው። እኔ ቅልድኩ አይደለም። እሺ ወንድሜ፣ አንተን አይደለም ወንድም አለም፣ አንተን አምኜ ካለው ሙሉ በሙሉ እርጋታክ ምናምን ያስታውቃል። የቁም ነገረኛ እንደሆንክ እርጋታክ ያስታውቃል። በዛ ላይ ደግሞ እንደ ሌሎቹ አሜሪካ፣ አውስትራሊያ፣ ካናዳ አይደለም ያልከው፣ አፍሪካ ሀገር ነው ያልከው። ገባክ? ስለዚህ እኔ አምኜ ካለው እና ወንድሜ ሌላዋ የትዳር አጋርህም እንድታምንህ እመኝልሃለሁ። ተራክ ሲደርስ እጠራህና ኮድህን እናገራለሁ። እስከዛ ቁጭ በይ። ፎሎ አድርጓቸው። እሺ ጋይስ። ተረኛ ማን ነው ያላስመዘገበ? አሁን የገባችው ትዕግስት ናት። አይ ካናት ብሊቭ አንቺን የመሰለች ቆንጆ እስካሁን አላገባችም ብዬ ለማመን ይቸግረኛል። ትዕግስት እንዴት ነሽ? አግብቼ ፈትቻለሁ እና እንደዛ ያለው ሰላም። አስታወስኩ። በጣም ቆንጆ ነሽ። አስታወስሽ? አመሰግናለሁ። አስታወስኩ። ህፃን ልጅ አለሽ አይደለ? አለኝ። ኔትወርክሽ ትዕግስትዬ ትንሽ እያስቸገረሽ ነው። አለኝ። ህፃን ልጅ አለኝ 11 ሰማ ማሬት ቆይ አንዴ። ማሬት is not about ማሬት ቡቲ ቻት you are right. I'm just cross checking. እሺ ሚውት አድርጎ ፕሊዝ ሌሎቻችሁ። ትዕግስት አጠገብሽ ሌላ ሰው ላይቭን የከፈተ ሰው ካለ እንዲዘጉት ንገሪያቸው። እያስተጋባብን ነው። ማሬት እየረበሸን ነው። የለም ማሬት የለም። የሚያስተጋባ ነገር አለ፣ ይረብሻል። Are you sure ትዕግስት? እምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ ምንም አይነት ሱስ የሌለበት አውሮፓ አገር የሚኖር ጸይም ረጅም ስራ ያለው ሴት የማያውቅ ድንግል የሆነ እሷም ድንግል ናት። የሰላምን መስፈርት የሚያሟላ ወንድም ካለ 01 ይጻፍ። 01 ተሙ 01 እየጻፈ ነው። ተሙ ድንግል መሆንክን ሜክ ሹር ቢካዝ ሰላም ድንግል ናት። ድንግል ባል ነው የምትፈልገው። ቴንክ ዩ ኤሚ ቴንክ ዩ። ኦኬ እየተሽከረከረ ነው። ኔትወርክ የለው ምስል ለሌላ እድለኛ። የሁሉ ወንዶች 01 የሚጽፉት ድንግል ናቸው። አይ ካናት ብሊቭ። ሰላም እኮ ዛሬ ስገባ 3ኛዋ ነው። ድንግል ወንድ ታቶ ድንግል ናት። ያለ ድንግል አላገባም ብላለች። እንዴ የነበረው ልጅ ኔትወርክ ነቀለው። የተመዘገበው ልጅ ስሙ አልባራ ነው። አልባራ ሲመጣ አስገቡት። እሺ ተመዝግቧል። የሰላምን መስፈርት ታሟላለክ? ሁሉም አሟላለሁ። ችግር የለም። ድንግል ነክ? ድንግል ነኝ። እንደዛ አይነት ነገር ነኝ። እሺ ጥሩ። የመጀመሪያው ትልቁ መስፈርቷ ሴት ማያቅ ስለሆነ የምትፈልገው። እሺ እምነትክ ፕሮቴስታንት ነው? እድሜክ ከ35 እስከ 40 ነው? 35 ደርሰሃል? 36 ነው። በጣም ጥሩ። እሺ ምንም አይነት ሱስ የለብህም? አረ ምንም የለም። ኦኬ። ጸይም ነህ፣ ረጅም ነህ፣ ሁሉን ነገር አሟልተሃል። ስራ አለህ? ስራ አለ። ያው
ምንድነው ስራ? ምን አልሽኝ? ምንድነው ስራ? ስራ ሱቅ ነጋዴ ነኝ ራሴ ቡቲክ ቤት። የራስህ ሱቅ አለክ? አዎ አባቴ ገዝቶኝ ከፍቶኝ ሰጠ። ጥሩ ነበር። ምን ዋጋ አለው? አውሮፓ አይደለክማ? እሷ ከአውሮፓ ነው ሁሉን ነገር አሟልተክ፣ ግን ሀገሩን አላሟላህም። አውሮፓ ነው እሷ ያለችው መስፈርቷን። አልሰማህም? ከጊዜ በኋላ አውሮፓ እሄዳለሁ፣ ችግር የለም። እንዴት ብለህ ትሄዳለህ? እስቲ በምን መንገድ ንገረን። እንዴት ነው የሚሄደው ከኢትዮጵያ አውሮፓ ቀጥታ? እንዴት ብለህ ልትሄድ ነው? አይ ሰው ሌላ ሰው እንደሄደ ነው። እኔም ፓስፖርት ምናምን አውጥቼ ምን ትያለሽ? ሰላም አውሮፓ ወደፊት የመሄድ ህልም አለው። ፓስፖርት አውጥቶ አውሮፓ የመሄድ ህልም አለው። በተረፈ ግን ሙሉ መስፈርትሽን አሟልቷል። ምን ትያለሽ? ሰላም ደንግጣለች በጣም እያየችው ነው። በቃ ፖዝ ሆናለች። ተማርከሽበት ነው? ሰላም እኔማ ፈዘሹበት መሰለኝ ልጁ ላይ እንዴ። አሁን ተስተካከለ። ሰማሽ? ሁሉን ነገር ያሟላል ከአውሮፓ ውጪ። አይ የዚህቺ ልጅ ኔትወርክ እንደው ፍዳችንን በላን እኮ። ሰላም ይዤ ነው የሚወጣው፣ ብቻው አልወጣም። አዎ ይዘካት ትሄዳለህ። ቆይ ተስማማ መጀመሪያ፣ እሷ ፈቃደኛ ከሆነች። ሰላም ደረቀን እኮ ኔትወርክሽ በማየ ሞት ምን ይሻላል? ኖ ካልኩ አይደለም ማሪ። አንቺ ግዴታ ከአውሮፓ ከሆነ የምትፈልጊው ይሄ የአንቺ መስፈርት ነው። ግን ያውልሽ ለምንድን ነው ግዴታ ከአውሮፓ እንዲሆን የፈለግሽው? ኢትዮጵያስ ሆኖ የሚያስተዳድርሽ ከሆነ ከወደደሽ ካከበረሽ ከአውሮፓ ምን አለሽ ማሪ? እኔ ብዙ ጊዜ ከይተግብያለሁ። አንቺ ኢማራት እየኖርሽ ኢንተርኔት ሳይኖርሽ እሺ በቃ ወንድም አለም ከአውሮፓ ብቻ ነው የምትፈልገው፣ ከኢትዮጵያ አትፈልግም። ይቅርታ የራስን መስፈርት ማስመዝገብ ትፈልጋለህ? እሺ ብላችኋለሁ። የመክሊት መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ ከዱባይ ውጭ የትም ሀገር የሚኖር ማንኛውም ጸይም ይሁን ቀይ ጥቁር ችግር የለባትም። ቁመቱ መካከለኛ፣ ስራ ያለው፣ አግብቶ የፈታም ቢሆን ልጅ ከአንድ በላይ ባይኖረው ይመረጣል። እሷ አንድ ልጅ ነው ያላት። ይህንን መስፈርት የምታሟላ ወንድሜ 02 ጻፍ። ኮድ 02 ነው። የመክሊት ኮድ 02 ነው ጋይስ። 02 የቤቱን ህግ አክብራችሁ ነው እዚህ ጋር የምትስተናገዱት። አንደኛ ምንድነው የቤቱ ህግ? እንደገባችሁ ቪዲዮ ማብራት ነው። እንደገባችሁ ቪዲዮ ማብራት። ኮድ ስትጽፉ ሞዴሬተሮች ኢንቫይት ያደርጓችኋል። እንደገባችሁ ቪዲዮ ታበራላችሁ። እሺ አንቺ ሚዩት አድርጊና ነው ያነብላችኋለሁ። ችግር የለውም። የዳማ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የትም ሀገር ይኑር፣ ብቻ ስደትን የቀመሰ ይሁን። ኢትዮጵያ ውስጥ ቢኖር ግን ከዚህ በፊት ተሰዶ ስደትን የቀመሰ ጸይም፣ ረጅም እስከ ሜትር ከ80 ቢሆን ለምን እሷ ረጅም ናት። የግል ስራ ያለው፣ ያላገባ ያልወለደ። ይህንን መስፈርት የምታሟላ ወንድሜ ካለክ 03 ጻፍ። 03 ታፈሰ ቅድም ለእንትና ለመክሊት 02 ጽፋ ገባክ። አሁን ደግሞ ለዳማ 03 እንዴ! ወስን እንጂ ወንድም አለ። ለምን አስወጣሽኝ? ቅድም እኔ አላስወጣሁክም። ወጣኔ ተራይ እስከምደርስ ልቀመጣ ቪዲዮ አብራማ እስቲ ቪዲዮ አብራ ቆይ አንዴ ዝም በል። ምን አልሽ?
አሁን የት ነው ያለው ማለት የት ነው የምሰራው ማለት ነው? አሁን የት ሀገር ነው ያለኸው? አዲስ አበባ። አዲስ አበባ። ኦኬ እሺ። የምጠይቀው ነገር ካለ ይጠይቀኝ። መጠየቅ የምትፈልገው ነገር ካለ ጠይቃት። ኧረ በውስጥ አወራታለሁ፣ ችግር የለም። ያው ያለችውም እየሰማኋት ስለቆየው ችግር የለም። እሺ ፎሎ አድርጊው። ፎሎ መጀመሪያ ወንድ ነው ፎሎ የሚያደርገው። ፎሎ አድርጋት አንተ። ኧረ ገና መጀመሪያ ሳልገባ ነው ፎሎ ያደረኩት። አንተ ጎበዝ ነህ አባቴ። ፎሎ አድርጊው በይ ማሪ። ፎሎ መልሽለት። ጎበዝ በውስጥ ታወሩና ለቁም ነገር ስትበቁ ሰርጋችሁን ስፖንሰር የማደርገው እኔ ነኝ። እሺ ቃል የገቡልኝ ድርጅቶች አሉ። እሺ የሰርጋችሁን ወጪ እናንተ አታውጡ፣ እኔ ያለሁላችሁ። እሺ ኮንግራጁሌሽን በለው።